ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ የ2017 ሎጂክ ፋይናል ኤግዛም በደንብ እንሰራለን። ይህን ኤግዛም ከተለያዩ ዩኒቨርሲቲ ፋይናል ኤግዛሞች መካከል ሰለክት ያደረኩበት ምክንያት ምንድን ነው? አብዛኛው ፓርት ቻፕተር 5 ከፋላሲ የወጡ በጣም ጥሩ ጥያቄዎች ስላሉ ነው። እንዲሁም ደግሞ ከቻፕተር 3ም እንደዛ ብዙ ጥያቄዎች አሉ። ዛሬ ከኔ ጋር ይህን ኤግዛም በደንብ በመስራት ለፋይናል ኤግዛም ፋላሲን በደንብ ኮንሰፕት ጨብጣችሁ ሪቫይዝ አድርጋችሁ ሰምራይዝ አድርጋችሁ ለፋይናል ኤግዛም መግባት ይችላላችሁ። እስከ ቪዲዮ መጨረሻ አብራችሁኝ ሁኑ። በዚህ ኤግዛም 4 ፓርቶች አሉ። የመጀመሪያው ፓርት ትሩ ኦር ፎልስ ኳስተን ይሆናል። በዚህ ላይ በጣም ጥሩ ጠቃሚ ጥያቄዎች ይኖራሉ። እነሱን እንሰራለን። ደግሞ ፓርት 2 ላይ ማች አለ። ምንድነው ማች የምታደርጉት? በአንድ ሳይድ ላይ ሪል ኤግዛምፕልስ ኦፍ ፋላሲ ይሰጣችኋል። በሌላኛው ሳይድ ላይ ደግሞ ፋላሲ ይሰጣችኋል። ደን ሪል ኤግዛምፕሎችን ከፋላሲ ጋር ማች ታደርጋላችሁ። ይህ ደግሞ ለእናንተ በጣም ይጠቅማችኋል ፋላሲ ኮንሰፕት ለመያዝ። ፓርት 3 ደግሞ ቹዝ ቤስት አንሰር ፍሮም ማልቲፕል ቾይስ፣ ከማልቲፕል ቾይስ መካከል ቤስት አንሰሮችን ቹዝ ታደርጋላችሁ። በጣም ጥሩ ኮንሰፕቹዋል ጥያቄዎች አሉ። የመጨረሻውና ፓርት 4 ደግሞ ራይት ፋላሲ ኮሚትድ ሪል ኤግዛምፕሎች ይሰጣቸዋል። ዝም ከዛ ደግሞ ዛ ሪል ኤግዛምፕል ላይ ዋት ካይንድ ኦፍ ፋላሲ ኮሚትድ እንደሆነ ትጽፋላችሁ ማለት ነው። ኦኬ አሁን ቀጥታ ወደ ፓርት 1 እንመጣለን። ፓርት 1 ትሩ ኦር ፎልስ ኳስቸኖች ናቸው። እዚህ ላይ 10 ጥያቄዎች ይኖራሉ። 10 ጥያቄዎችንም በደንብ እንሰራለን። ኳስቸን ነምበር 1 ምንድነው የሚለው? ቲዎሬቲካል ዲፊኒሽን ወርክስ ኦንሊ ኢን ሃርድ ሳይንስ። ቲዎሬቲካል ዲፊኒሽን በሃርድ ሳይንስ ብቻ ላይ ያገለግለናል ይላል። ይሄንን መልሱን ከመናገር በፊት ቲዎሬቲካል ዲፊኒሽን ማለት ምን ማለት እንደሆነ እናያለን። ቲዎሬቲካል ዲፊኒሽን ማለት አንድን ተርም ወይም አንድን ወርድ የሆነ ስፔሲፊክ ቲዮሪ ላይ ቤዝ በማድረግ ያችን ወርድ ዲፋይን የሚያደርግ ዲፊኒሽን ታይፕ ነው። ፎር ኤግዛምፕል the word heat ቲዎሬቲካል ዲፊኒሽን ዲፋይን በሚያደርግበት ጊዜ እንዴት ነው የሚያደርገው? ካይኔቲክ ቲዮሪ states that heat means the energy associated with the random motion of molecules of substance ይላል። ምን ብሎ ይጀምራል? ካይኔቲክ ቲዮሪ states that ብሎ ነው የሚጀምረው። ይሄ ቲዎሬቲካል ዲፊኒሽኑ የሆነ ተርምን ዲፋይን ለማድረግ ስፔሲፊክ ቲዮሪ ላይ ዲፔንድ ይሆናል ነው። ምንም እንኳን ያ ቲዎሬቲካል ዲፊኒሽን ስፔሲፊክ ቲዮሪ ላይ ዲፔንድ ቢሆንም አላዋይስ ለሃርድ ሳይንስ ብቻ አያገለግልም። ፎር ኤግዛምፕል the words God, good, mind የሚሉት ወርዶች በተለያዩ ቲዮሪዎች ላይ ተገልጿል። ቢሆንም እንኳን እነዚህ ወርዶች የሃርድ ሳይንስ ወርድ አይደሉም ማለት ነው። ስለዚህ አንሰሩ ምንድነው? ፖሊሲ ይሆናል ማለት ነው። ኳስቸን ነምበር 2 ጥያቄ ቁጥር 2 ስሌቨሪ ስሎ ፋላሲ asserted that relatively small first step will inevitably lead to chain of related events ነው። ምንድነው? አንድ ትንሽዬ የመጀመሪያ ስቴፕ ኔጌቲቭ ሪዛልት እስከምትሰጥ ድረስ ምን ትሆናለች ማለት ነው? ትቀጥላለች ይላል። ይሄንን በኤግዛምፕል ለእናንተን ለማስረዳት ከሞጁላችሁ አንድ ኤግዛምፕል ጃስት ሀሳብ ልስጣችሁ። ምንድነው ምለው? ቻይና ቢሾፍቱ ከተማ ላይ የአህያ ስጋ ቤት ልትከፍት ነው። ስለዚህ ቻይና ከከፈተች እዛ የሚሰሩት ኢትዮጵያውያኖች ምን ያደርጋሉ? ስጋ መብላት ይጀምራሉ። እዛ ላይ ያሉት ኢትዮጵያውያኖች ስጋ መብላት ከጀመሩ የነሱ ፋሚሊዎች ይጀምራሉ። ፋሚሊዎች ከጀመሩ ጎረቤቶች ይጀምራሉ። ጎረቤቶች ከጀመሩ ደግሞ እዛ ቪሌጅ እዛ መንደር ላይ ያሉ ሰዎች ሁላ ይጀምራሉ። ይሄ ደግሞ የኢትዮጵያ ምግብ ካልቸርን ወይም የምግብ ባህልን ምን ያደርጋል? ይቀይራል ነው። ስለዚህ ቻይና መክፈት የለባትም ነው ወይም መዘጋት አለበት ነው። ስለዚህ ምንድነው እዚህ ጋር ኦፍኮርስ ቼን ኦፍ ሪአክሽኖች አፍን ያደርጋሉ። አፕን ቢያደርጉም እንኳን ምን አይደሉ ማለት ነው። ለኮንክሉዥኑም ኖርማል ሪዝን አይደሉም። ምክንያቱም አንድ ሰው ስጋ ስለበላ ብቻ የሱ ፋሚሊ ሁላ ላይበላ ይችላል። ፋሚሊ ደግሞ ስለበላ ብቻ ጎረቤቱ ላይበሉ ይችላሉ። ስለዚህ ጎረቤቱ ስለበሉ ደግሞ ደሆል መንደሩ ላይበላ ይችላል ነው። ስለዚህ ምንድነው ለኮንክሉዥኑ ትክክል ሪዝን አይደለም፣ እነዚህ ቼን ሪአክሽኖች ነው። ስለዚህ ምንድነው ፋላሲ ነው። ዳንሰር ምንድነው ስሩ ይሆናል። አንድ ስቴፕ ኔጌቲቭ ሪዛልት እስከምትሰጥ ድረስ ምን ትሆናለች? ትቀጥላለች ነው። አሁን ኳስቸን ነምበር 3 እናያለን። ኳስቸን ነምበር 3 the fallacy of weak analogy always depends on an alleged similarity between two things or
ሲቹዌሽን። ምንድነው ምለው ዊክ አናሎግ ፋላሲ መቼም ዲፔንድ የሚሆነው የተባለ ሲሚላሪቲ ሁለት ነገሮች መካከል የሆነ የተባለ ግን ፕሩቭ ያልሆነ ሲሚላሪቲ ሲኖር በእነዚህ ሲሚላሪቲዎች ዲፔንድ በመሆን ኮንክሉዥንን ድራው ያደርጋል ይላል። ስለዚህ ምንድነው ዊክ አናሎግ ፋላሲ ሀፐን የሚያደርገው መቼ ነው? ለሁለት ነገሮች ወይም ለሁለት ሲቹዌሽኖች አትሪቢዩት ያወጣል ወይም ባህሪን ያወጣል። እንዴት ነው? በዚህ ይመሳሰላሉ፣ በዚህም ይመሳሰላሉ ብሎ ለሁለት ነገሮች አትሪቢዩት ያወጣል። ከዛ አትሪቢዩት ተነስቶ ኮንክሉዥንን ድራው ያደርጋል። ምንም እንኳን እሱ እንደዚህ ቢያደርግም እነዚህ አትሪቢዩቶች ኮንክሉዥንን ድራው ለማድረግ ምን አይደሉ ማለት ነው ስትሮንግ ናፍ አይደሉም ነው። በቂ ምክንያት ሊሆኑ አይችሉም ነው። በዚህ ምክንያት የሚከሰት ፋላሲ ዊክ አናሎግ ፋላሲ ይባላል ነው። በጥያቄ ላይ አላጅ ሲሚላሪቲ ይላል። አላጅ ሲሚላሪቲ ማለት የሆነ የተባለ ግን ምን ያልሆነ ያልተረጋገጠ ማለት ነው። ያ ሲሚላሪቲ ብቻ ላይ ዲፔንድ በመሆን ኮንክሉዥን ድራው የሚያደርግ ፋላሲ ምንድነው? ዊክ አናሎግ ፋላሲ ይባላል። ስለዚህ መልሱ ምንድነው? ትሩ ይሆናል። ኳስቸን ነምበር 4 The extension meaning of terms serve as criteria for deciding what the intention connotes። ምንድነው ምለው ኤክስቴንሽናል ሚኒንጎች ክራይቴሪያ ናቸው ኢንቴንሽናሉ ኮኔት የሚያደርገውን ዲፋይን ለማድረግ ወይም ለመወሰን ክራይቴሪያ ናቸው። ወይም በቀላሉ ኤክስቴንሽናል ሚኒንጎች ኢንቴንሽናል ሚኒንጎችን ዲፋይን ያደርጋሉ፣ ዲተርማይን ያደርጋሉ ይላል። ይህንን ከማየታችን በፊት እስቲ ኤክስቴንሽን እና ኢንቴንሽን እኒ መጀመሪያ ኢንቴንሽን ማለት የሆነ ወርድን ወይም የሆነ ተርምን ዲፋይን ለማድረግ ለነዚህ ወርድ ወይም ለዛ ተርሞች አትሪቢዩቶችን ይጠራሉ ወይም ካራክተርን ወይም ባህሪን ይጠራሉ። ይህንን በመጥራት ያን ተርምን ዲፋይን ያደርጋል። ለምሳሌ ያህል the word cat ያን ዲፋይን ለማድረግ ምንድነው የሚያደርገው? የካትን አትሪቢዩቶችን 4 እግር አላት፣ እንደዚህ አይነት ሳውንድ አላት ምናምን እያለ አትሪቢዩቶችን በመጥራት ወርድን ዲፋይን የሚያደርግ ከሆነ ያ ኢንቴንሽናል ዲፊኒሽን ይባላል። ኤክስቴንሽናል ዲፊኒሽን ደግሞ አትሪቢዩቶችን ሳይሆን የሚጠራው ለዛ አትሪቢዩቶች መንበር በሎንግ የሚሆኑት መንበሮችን ይጠራል። ለምሳሌ ፕላየሮቹን ተጫዋቾች እነ ሮናልዶ፣ እነ ሜሲ፣ እነ ማራዶን፣ እነ ኔይማር መንበሮችን ይጠራል። ያን በማድረግ ምንድነው የሚያደርገው? ያን ተርምን ዲፋይን ያደርጋል። ይሄ ኤክስቴንሽናል ዲፊኒሽን ተርምስ ናቸው። ግን እዚህ ጥያቄ ላይ ምንድነው ኤክስቴንሽናል ሚኒንጉ ኢንቴንሽናልን ዲፋይን ያደርጋል ይላል። ይሄ ምንድነው? ፎልስ ነው። ለምን? because of what ኢምፕቲ ኤክስቴንሽን ስለሚኖር ማለት ነው። ኢምፕቲ ኤክስቴንሽን ማለት ምን ማለት ነው? መንበሮች ወርዱ ወይም ተርሙ የሚጠራቸው መንበሮች በአሁኑ ሰዓት የሌሉት ናቸው። በዚህ ምክንያት ኤክስቴንሽናል ኢምፕቲ ኤክስቴንሽን ይኖረዋል። ለምሳሌ አይት የአሜሪካ ንጉስ በአሁኑ ሰዓት ካረንት ኪንግ ኦፍ አሜሪካ በአሁኑ ሰዓት ማነው? የለም ነው አይደለ? ምክንያቱም አሜሪካ ላይ ፕሬዚደንሻል ሲስተም አለው እንጂ የንጉስ አገዛዝ ሲስተም የለውም። በአሁኑ ሰዓት ምን አለው? ፕሬዚደንት አለው። ስለዚህ ይሄ ዲፊኒሽኑ ምንድነው ማለት ነው? ኤክስቴንሽናል ወይም ኢምፕቲ ኤክስቴንሽን አለው። በዛ ምክንያት ነው። ስለዚህ ምን ማወቅ አለባችሁ? መቼም ኢንቴንሽናል ዲፊኒሽን ዲተርሚንስ ኤክስቴንሽናል definition, but the reverse is not true. Now we will proceed into question number 5. The Van Dwagen fallacy asserts that a claim is true because many people believe it to be true ነው። Van Dwagen fallacy ማለት ምን ማለት ነው? የሆነ ክሌሙ ዩኒት የሚሆነው አብዛኛው ሰዎች ያ ነገር ዩኒት ይሆናል ብሎ ስለሚያምኑ ነው ይላል ጥያቄ። Van Dwagen fallacy ማለት ምንድነው? it is a type of what appeal to people ፋላሲዎች መካከል አንዱ ነው። ይሄ ፋላሲ ሀፕን የሚያደርገው መቼ ነው? አብዛኛው ሰዎች የሆነ ነገር አድርጓል፣ አብዛኛው ሰዎች ይሄን ጉዳይ አምኗል። አንተም እመን አንተም አድርግ ሆይ because አብዛኛው ሰዎች majority of people አድርጓል። ይሄን ቅርጽ የሚይዝ ፋላሲ ምንድነው? Van Dwagen ፋላሲ ነው። ስለዚህ አንተ ምን ታደርጋለህ? እዛ ግሩፕ ወይም እዛ ኮሚኒቲ ሜምበር ለመሆን ወይም ኢንክሉድድ ለመሆን የግድ ምን ታደርጋለህ? አብዛኞቹ ሰዎች ያመኑትን ነገር ታምናለህ፣ አብዛኞቹ ሰዎች ያደረጉትን ነገር ታደርጋለህ ነው። በዛ ዲሳይር መሰረት በማድረግ ሀፕን የሚያደርግ ፋላሲ Van Dwagen ፋላሲ ይባላል። ስለዚህ አንሰሩ ምንድነው? ትሩ ይሆናል።
Question number 6. Ostensive definition is the most traditional or primitive type of definition. ኦስተንሲቭ ዲፊኒሽኑ ሞስት ትራዲሽናል ወይም ፕሪሚቲቭ የሆኑት ዲፊኒሽኖች መካከል አንዱ ነው። ሶ ምንድነው ይሄ? ትሩ ነው አይደለ? ኦስተንሲቭ ዲፊኒሽን ወይም ዲሞንስትሬቲቭ ዲፊኒሽን የሆነ ነገርን ፖይንቲንግ በማድረግ ጠረጴዛ ማለት ይሄ ነው፣ ወንበር ማለት ይሄ ነው፣ ቴሌቪዥን ማለት ይሄ ነው፣ እንደዚህ ዳይሬክትሊ ፖይንቲንግ በማድረግ ዲፋይን የሚያደርግ ዲፊኒሽኖች መካከል አንዱ ነው። ይሄ ደግሞ ድሮ ይጠቀም ነበረ እንደዛ፣ በአሁን ሰዓት ላይ እንደዚህ ብዙም አይጠቀምም ማለት ነው። እሱ ምንድነው በጣም ትራዲሽናል እና በጣም የቆየ ፕሪሚቲቭ የሆነ ዲፊኒሽን አይነት ነው። ምንድነው መልሱ? ትሩ ነው። ጥያቄ ቁጥር 7 ምን ይላል? No exception on similarity between increasing intention and decreasing extension and increasing extension and decreasing intention. ምንድነው ምለው? increasing intention እና decreasing extension እንዲሁም ደግሞ increasing extension እና decreasing intention መካከል ምንም አይነት ኤክሰፕሽን የለም ነው። ሙሉ በሙሉ ሲሚላር ናቸው ይላል። ይሄ ምንድነው? ፎልስ ይሆናል መልሱ። ምክንያቱም ሁለት ኤክሰፕሽኖች ይኖራሉ። አንደኛ ኤክሰፕሽኑ ምንድነው? በሲሪስ ኦፍ ተርሞች መካከል የመጀመሪያ ተርም በእነዚህ ሲሚላሪቲ ለምን አይሆንም? አይጨቃለልም ነው። ኤክሰፕት ፈርስት ተርም ይላል እንጂ ኦል ተርም አይልም። ሁለተኛው ኤክሰፕሽኑ ደግሞ ምንድነው? ኢን ሳም ኬዝ ኢንክሪዚንግ ኢንቴንሽኑ ዲክሪዚንግ ኤክስቴንሽንን ላመጣ ይችላል ነው። ይሄ ሁለተኛ ኤክሰፕሽን። ሁለት ኤክሰፕሽን አለው። ጥያቄ ደግሞ ምን ይላል? ኖ ኤክሰፕሽን ይላል። ስለዚህ መልሱ ምን ይሆናል? ፎልስ ይሆናል ማለት ነው። ኳስቸን ነምበር 8 ጥያቄ ቁጥር 8 ሄስቲ ጀርናላይዜሽን ፋላሲ ኢንቮልቭስ ሜኪንግ አ ብሮድ ጀርናላይዜሽን ቤዝድ ኦን ስሞል ሳምፕል ሳይዝ። መልሱ ምንድነው? ትሩ ይሆናል። ለምሳሌ አንድ ሳምፕል ደሆል ግሩፕን ወይም ፖፑሌሽንን ሪፕሬዘንት ለማድረግ አንደኛ ስትሮንግ ኢናፍ መሆን አለበት። ሁለተኛ ሳምፕል ሳይዝ ግሩፕን ወይም ፖፑሌሽንን ሪሊ ሪፕሬዘንት ለማድረግ በቂ መሆን አለበት። ኢን ኬዝ ኦፍ ሄስቲ ጀርናላይዜሽን ሳምፕል ሳይዝ ኢዝ ኖት ስትሮንግ ኢናፍ ቱ ሰፖርት ዘ ሆል ግሩፕ። ለምሳሌ የሆል ዩኒቨርሲቲ ተማሪዎችን ስፔሲፊክ ካራክተር ዲተርሚን ለማድረግ 5 ወይም 6 ተማሪዎችን ጠይቀን የዩኒቨርሲቲ ተማሪዎች ካራክተር እንደዚህ ነው ብንል ትክክለኛ ጀርናላይዜሽን ወይም ኮንክሉዥን ይመስላችኋል? አይደለም። ቢካውስ 5 ወይም 6 ተማሪ የሆል የግቢ ተማሪ ካራክተርን ሪፕሬዘንት አያደርግም ነው። ውሳኔ ምን ይሆናል ማለት ነው? ሄስቲ ወይም የችኮላ ውሳኔ ይሆናል ነው። ምንድነው መልሱ? ትሩ ይሆናል። Question number 9 Strawman fallacy is committed when misrepresenting someone's arguments to make it easier to attack. ምን ማለት ነው ይሄ? ስትሮማን ፋላሲ ኮሚት የሚሆነው አንድ ሰው የሌላውን ሰውን ሐሳብ መጀመሪያ ሚስ ሪፕሬዘንት ያደርጋል ነው። ለምንድን ነው ሚስ ሪፕሬዘንት የሚያደርገው? ኢስሊ አታክ ለማድረግ። ስትሮማን ፋላሲ ማለት አርጊዌር ወይም ተከራካሪ የራሱን ኦፖነንት ሐሳብ መጀመሪያ ዲስቶርት ያደርጋል ወይም ያጣጥማል። ደን ያን ዲስቶርት የተደረገውን ሐሳብ ወይም ያጣመመውን ሐሳብ በቀላሉ አታክ ሲያደርግ ይህ ፋላሲ ሀፕን ያደርጋል ነው። ፎር ኢንስታንስ ሚስተር ኤክስ ትምህርት ቤት ላይ ጸሎት ማድረግ አይቻልም ይላል። ይህ ማለት ደግሞ እግዚአብሔር መካድ ነው። እግዚአብሔር መካድ በማህበረሰባችን ላይ ብዙ የእግዚአብሔር ቁጣ እንዲወርድ ያደርጋል። ስለዚህ የሚስተር ኤክስን ሐሳብ መቀበል የለብንም። ተማሪዎች ልብ በሉት፣ እዚህ ጋር የመጀመሪያ አርጉሩ ያነሳው ሐሳብ ትምህርት ቤት ላይ ጸሎት ማድረግ ነው ያነሳው። ግን ሁለተኛ አርጉሩ ለአንደኛው አርጉሩ ኦፖነንቱ ምንድነው ያደረገው? መጀመሪያ አርጉሩ ያነሳውን ትምህርት ቤት ላይ ጸሎት ማድረግ ምለውን ሐሳብ ወደ እግዚአብሔርን መካድ ዲስቶርት አድርጓል። ደን ያን ሐሳብን በቀላል አታክ ያደርጋል ማለት ነው። እንደዚህ አይነት ቅርጾችን ይዞ የሚመጣ ፋላሲ ስትሮማን ፋላሲ ይባላል። ስትሮማን ፋላሲ በቀላሉ ሐሳብን ዲስቶርት ደን ኢዚሊ አታክ ነው። ምንድነው መልሱ? ትሩ ይሆናል። አሁን ደግሞ 10ኛውና በፓርት 1 ትሩ ኦር ፎልስ ኳስቸኖች መካከል የመጨረሻው ጥያቄ ምን ይላል? husband means a married man can be categorized as definition by genus and
ዲፍረንስ ይላል። ኦኬ አንድ ተርም በጂነስ እና ዲፍረንስ በመጠቀም ዲፊኒሽን ስንሰጥ ያ ተርም ወደ ጂነስ እና ዲፍረንስ መከፋፈሉን ካረጋገጠን ያ ተርም ሪሊ በጂነስ እና ዲፍረንስን በመጠቀም ዲፋይን ተደርጓል ነው። ፎር ኢንስታንስ ለወርድ ሃዝቤንድ ጂነስ እና ዲፍረንስ ስናወጣ መጀመሪያ የተሰጠን ተርሙ ወይም ስፔሽስ አለን። ምንድነው እሱ? ሃዝበንድ ነው። ሃዝበንዱ ዲፋይን ሲደረግ ምን ተብሎ ነው ዲፋይን የተደረገው? ሜሪድ ሜን ነው። ሶ ሜሪድ ሜን ከሆነ ምን ማውጣት እንችላለን ማለት ነው? ጂነስ እና ዲፍረንስ። እስቲ እናውጣ። ስፔሽስ አለን ሃዝበንድ፣ ጂነሱ ሜን ይሆናል፣ ዲፍረንሱ ደግሞ ሜሪድ። ሶ ቢንግ ሜሪድ ሃዝባንድን ከሌሎች ሜን ዲፍረንት ያደርጋል ነው። ሶ ምንድን ነው? ጂነስ ሜን ነው። ያን ሜንን ከሌሎች ሜን የሚለያየው ነገር ምንድነው? ሜሪድ መሆን ነው። ስለዚህ ሃዝበንድ ማለት ሜሪድ ሜን ማለት ነው። ሶ ይሄ ዲፊኒሽን በምንድነው ዲፋይን የተደረገው? ጂነስና ዲፍረንስን በመጠቀም። ምክንያቱም ጂነስና ዲፍረንስን ማውጣት እንችላለን። ሶ እናንተ እንደዚህ አይነት ጥያቄዎች ስታገኙ ምን ማድረግ አለባችሁ? አንድ ተርም ወደ ጂነስና ዲፍረንስ መከፋፈል ከቻለ ያ ተርም ሪሊ ዲፋይንድ ባይ ዋት? ጂነስ እንደ ዲፍረንስ ነው። ሶ አንሰሩ ምን ይሆናል ማለት ነው? ትሩ ይሆናል ነው። These 10 questions are included under part 1. Now we will proceed into part 2. ፓርት 2 በጣም ጠቃሚ የፋላሲ ጥያቄዎች ይኖራሉ። ፓርት 2 ከማለፋችን በፊት ግን ይህ ቻናል አዲስና ተማሪዎችን ብቻ ሰፖርት ለማድረግ የተከፈተ አዲስ ቻናል ስለሆነ ሁላችሁም ሰብስክራይብ እና ላይክ በማድረግ ሰፖርት እንድታደርጉኝ በትህትና ይጠይቃለሁ። ፓርት 2 ላይ ማቺንግ ይኖራል። ሶ በአንድ ሳይድ ላይ ሪል ኤግዛምፕል ኦፍ ፋላሲ ይኖራል። በሌላኛው ሳይድ ደግሞ እዛ ሪል ኤግዛምፕል ኦፍ ፋላሲ ላይ ሀፈን የሆኑት ፋላሲዎች ይኖራሉ። ሶ እነዚህን ሁለቶችን ማች ታደርጋላችሁ። ይህ ደግሞ የፋላሲን ኮንሰፕት ለመያዝ በጣም ወሳኝ ነው። ሶ አሁን ቀጥታ ወደ ጥያቄ እናልፋለን። ጥያቄ ቁጥር 11 There are more Christians in Europe than in any other world and more nightclubs are found in Europe than anywhere else. So if we are to eliminate nightclub, we must abolish Christianity. So ምንድነው እዚህ ጋር ጥያቄ ብለው ዩሮፕ ላይ ብዙ ክርስቲያኖች አሉ ከሌላ የዓለም ሀገራት ይልቅ። በዛው ልክ ደግሞ ናይት ክለብም ከሌላ ቦታዎች ይልቅ በጣም ብዙ አሉ ይላል። ሶ እዚህ ጋር ለናይት ክለብ መብዛቱ ምክንያት ያቀረበው ምንድነው? ክርስቲያኒቲ መብዛቱ ነው። እስቲ እናንተ ቆም ብላችሁ አስቡ። ናይት ክለብ መብዛቱ ምክንያቱ ክርስቲያኒቲ ይመስላችኋል? አይደለም ነው። ሶ አንሰሩ ፖሊስ ኮዝ ፋላሲዎች መካከል ይሆናል ነው። ሶ እዚህ ጋር ሊስት የተደረጉ ሁለት ፖሊስ ኮዝ ፋላሲዎች አሉ። አንደኛ ናን ኮዝ ፕሮ ኮዝ ፋላሲ እና ኦቨር ሲምፕሊፋይድ ኮዝ ፋላሲዎች ሊስት ተደርጓል። ልዩነቱን በደንብ ካየን በኋላ መልሱን እናስቀምጣለን። ናን ኮዝ ፕሮ ኮዝ ፋላሲ ኦልሶ ኮልድ ናት ደ ኮዝ ፎር ደ ኮዝ። ለአንድ ለተከሰተው ነገር ምክንያት ያልሆነ ነገር አስ ምክንያት ስናቀርብ ናን ኮዝ ፕሮ ኮዝ ፋላሲ ይባላል። እዚህ ጋር ኮዙ ነው ብሎ የሚታመነውን ነገር ናት ሪሊ ደ ኮዝ አት ኦል፣ ሙሉ በሙሉ ምክንያት አይደለም፣ ምንም የሚያገናኝ ነገር የለም ነው ናን ኮዝ ፕሮ ኮዝ ፋላሲ ላይ። ግን ኦቨር ሲምፕሊፋይድ ኮዝ ፋላሲ ደግሞ ምንድነው? በጣም ማልቲፕል ኮዞች ይኖራሉ፣ ብዙ ምክንያቶች ይኖራሉ። ከነዚህ ብዙ ምክንያቶች አንዷን ነጥለን ወስደን ለተከሰተው ነገር አስ ምክንያት ስናቀርብ ኦቨር ሲምፕሊፋይድ ኮዝ ፋላሲ ይባላል። ልዩነቱ ምንድነው? ናን ኮዝ ፕሮ ኮዝ ፋላሲ ኖት ሪሊ ኮዝ አት ኦል ነው። እዚህ ጋር ምንም የማይገናኝ ነገር አስ ምክንያት ስናቀርብ፣ እዚህ ጋር ደግሞ ምንድነው? ያቺ ሲንግል ብትሆንም ኦፍ ኮርስ ምንድነች? ምክንያት ነች። ግን ያቺ ሲንግል ምክንያት ሙሉ በሙሉ ለተከሰተው ነገር ምክንያት ልትሆን አትችልም ነው። ሶ መልሱ ምን ይመስላችኋል? መልሱ ናን ኮዝ ፕሮ ኮዝ ፋላሲ ነው። ምክንያቱም ናይት ክለብ እና ክርስቲያኒቲ መብዛቱ ምንም አይነት የሚያገናኝ ነገር የለም ነው። ኢት ኢዝ ዋት ኖት ኮዝ አት ኦል ነው። ሶ አንሰሩ ምን ይሆናል ማለት ነው? ዲ ናን ኮዝ ፕሮ ኮዝ ፋላሲ ይሆናል ማለት ነው። ኳስቸን ነምበር 12
only the wealthiest and the most influential people drive this luxury car. If you want to be seen as part of the line, you should get one too. So ምንድነው እዚህ ጋር ጥያቄ ብለው ይህን ውድ መኪና ድራይቭ የሚያደርጉት በጣም ባለጠጋና ተጽዕኖ ፈጣሪ ሰዎች ናቸው። አንተም ከነዚህ ሰዎች አንዱ ሆነ ለመታየት ከፈለግ አንተም አንድ መኪና እንደነሱ አገኝ ወይም እንደነሱ ምናር ግዛ ነው። ይህ ፋላሲ ደግሞ አፕል ቱ ፒፕል ፓላሲዎች መካከል አንዱ ይሆናል። እዚህ ጋር ሁለት አይነት አፕል ቱ ፒፕል ፓላሲዎች ሊስት ተደርጓል። አንደኛ ሲነባሪ ፓላሲ እና ሁለተኛ ደግሞ ባንድዋገን ፓላሲ ሊስት ተደርጓል። ልዩነቱን በደንብ ካየን በኋላ መልሱን እናስቀምጣለን። ፓላሲ ኦፍ ሲነባሪ ማለት የተከበሩ ወይም ታዋቂ ሰዎች ይህን አድርጓሉ። አንተም እንደነሱ ካደረግ እንደነሱ ትከበራለህ፣ እንደነሱ ታዋቂ ትሆናለህ ነው። እንደዚህ አይነት ቅርጾችን የሚይዝ ፓላሲ ኦፍ ሲነባሪ ይሆናል ነው። ሁለተኛው ደግሞ ባንድዋገን ፓላሲ ይባላል። ሜጆሪቲ ኦፍ ፒፕል ሜጆሪቲ ኦፍ ኮሚኒቲ ብሎ ነው የሚጀምረው። እነዚህ ሰዎች ስላደረጉ አንተም አድርግ ነው። ለምን? እነዚህ ሜጆሪቲ ኦፍ ፒፕል ሜጆሪቲ ኦፍ ኮሚኒቲ ሜጆሪቲ ኦፍ ግሩፕ ውስጥ ኢንክሉድድ ለመደረግ አንተም ማድረግ አለብህ። እንደዚህ አይነት ቅርጾችን ይዞ የሚመጣ ፋላሲ ባንድዋገን ፋላሲ ይባላል። ጥያቄ ላይ እንዳየነው ባለጠጋ ሰዎች እንዲሁም ደግሞ ተጽዕኖ ፈጣሪ ሰዎች ይህን ውድ መኪና ይነዳሉ። አንተም እንደነሱ መታየት ከፈለግ አንተም አንድ አገኘ። ይሄ ምንድነው? ፓላሲው ሲነባሪ ይሆናል ነው። አንሰሩ ምንድነው? ኤፍ ይሆናል። Question number 13. Nobody has ever proved that immoral behavior by elected officials erodes public morality. Therefore, we must conclude that such behavior doesn't erode public morality. ይሄ ጥያቄ ምንድነው ብለው ከዚህ በፊት አንድም ሰው ኢሞራል ወይም ግብረ ገብነት የጎደለው የአንድ የተመረጠ ኦፊሻል ወይም መሪ ኢሞራል ቢሃበሩ የህዝቡን ቢሃበር እንደሚያበላሽ ወይም እንደሚያሸራሽር ፕሩቭ ያረጋገጠ ሰው የለም። ስለዚህ የአንድ መሪ ኢሞራል ቢሃበር የህዝቡን ቢሃበር ምን አያረግም ማለት ነው? ኢሮድ አያረግም፣ አያበላሽም፣ አያሸራሸርም ነው። መልሱ ምን ይሆናል ማለት ነው? ኢግኖራንስ ይሆናል ነው። ለምን? ይሄ ፋላሲ አሁን ወርዱን ቀጥታ በምናይበት ጊዜ ኢግኖራንስ ማለት ምን ማለት ነው? አላዋቂነት፣ ድንቁርና እንደማለት ነው። ይሄ ፋላሲ ከዚህ በፊት ፕሩፍ ስላልሆነ በቂ ማስረጃ ስለማይኖር ስለማናቅ እንዲህ ይሆናል ብሎ ኮንክሉዥንን ድራው ሲያደርጉ ሀፕን የሚያደርግ ፓላሲ አይነት ነው። ይሄ ፋላሲው ኢግኖራንስ ይሆናል ማለት ነው። አንሰሩ ምንድነው? ኢ ይሆናል ነው። Question number 14. Mr. X, who is veterinary doctor, said malaria is caused by virus. It is possible to conclude that malaria is caused by virus. Mr. X veterinary doctor ነው ማለት የእንስሳት ሐኪም ወይም ዶክተር ነው። ምን አለ? ማላሪያ ኮዝድ ባይ ቫይረስ አለ። እሱ ይሄን ስላለ እኛም ምን አድርገን ኮንክሉድ ማድረግ እንችላለን? ማላሪያ ኮዝድ የሚሆነው በቫይረስ ነው ብለን ኮንክሉድ ማድረግ ይቻላል ይላል ጥያቄ እዚህ ጋር። ማላሪያ ኖርማሊ ኮዝ የሚሆነው አስዩ ነው ምንድነው? በፓራሳይት ነው እንጂ በቫይረስ አይደለም። ፓራሳይት ፕላዝሞዲየም ነው። ካወቃችሁ አሪፍ፣ ካላወቃችሁ ሁናውስ ለሲዩሲ ኤግዛም ያዙት። ምንድነው እዚህ ጋር ቬተርነሪ ዶክተሩ ስለ ሰው ብዙ ነገር ላቅ ይችላል። ምክንያቱም ማላሪያ ስፔሻሊ ፕላዝሞዲየም ማላሪያ አብዛኛው ጊዜ ኢምፓክት የሚያደርገው ሁማን ቢንግ ወይም ስፒሺስ ስፔሲፊክ ነው። አብዛኛው ጊዜ የሰው ልጆችን ኢምፓክት የሚያደርግ ዲዚዝ ነው። ቬተርነሪ ዶክተር በቂ ኢንፎርሜሽን ላይኖረው ይችላል ማለት ነው። እንደዚህ አይነት ነገሮች ወይም ኤክስፐርት ያልሆነ ሰው ስለ አንድ ነገር ሲያወራ የሚከሰት ፋላሲ አይነት ምን አይነት ፋላሲ ይባላል? አፒል ቱ አንኳሊፋይድ አውቶሪቲ ይሆናል ማለት ነው። መልሱ ምን ይሆናል? ኤ ይሆናል ማለት ነው። ጥያቄ ቁጥር 15 It is ridiculous to hear that men from Burundi complaining about Ethiopia's poverty.
ብሩንዲ ሃዝ ትዋይስ አስ ማች ፖቨርቲ አስ አሜሪካ ሃዝ ኢቨር ሃድ። ሶ ምንድነው እዚህ ጥያቄ የምለው ከብሩንዲ የመጣ ሰው ስለ ኢትዮጵያ ድህነት ሲያወራ ወይም ሲያማርር መስማት በጣም ያስቀይማል። ምክንያቱም ለብሩንዲ ራሷ አሜሪካ ድሮ ካላት ድህነት 2 እጥፍ የሚበልጥ ድህነት አላት ነው ሶ ማለት ነው። ብሩንዲ ለራሷ ምንድነች? ድሃ ነች፣ ድህነት አላት። ሶ ከብሩንዲ የመጣ ሰው ስለ ኢትዮጵያ ድህነት ማውራት የለበትም። ሶ እንደዚህ አይነት ፋላሲዎች ምን አይነት ፋላሲ ይባላሉ ማለት ነው? ቱኮ ወይም ቱ ፋላሲ ይባላሉ። እነዚህ ፋላሲዎች ሀፕን የሚያደርጉት መቼ ነው? አንድ ሰው ከዚህ በፊት አንተ ለራሲ እንደዚህ ያረግ ወይም ከዚህ በፊት አንተ ለራሲ እንደዚህ አድርገ አሁን ደግሞ እኔን እንዲህ ብለህ ትመክረኛለህ፣ ለእኔ ደግሞ እንዲህ ብለህ ትነግረኛለህ። ሰው መጀመሪያ ለራሲ እንደዚህ ያድርግ። እንደዚህ አይነት ሴንስ ያለው ፋላሲ ቱኮ ወይም ቱ ፋላሲ ይባላል። ሶ አንሰሩ ምን ይሆናል ማለት ነው? አይ ይሆናል ነው። ኳስተን ነምበር 16 ጥያቄ ቁጥር 16 ሆነስቲ ኢዝ always the best policy, therefore you should tell a thief where the valuable in your house are if they ask። ምንድነው ይሄ ጥያቄ የምለው? ታማኝነት ወይም የእውነተኛ መንገድ መከተል ሁለም ጥሩ መመሪያ ነው። ስለዚህ ሌባ አንተን ውድ ዕቃዎች በቤቴ ላይ የት እንዳሉ ከጠየቀ ለሌባው ንገረው። እንደዚህ አይነት ሴንስ አለው ለጥያቄ። ሶ ጀርናል ሩልን ለስፔሲፊክ ኬዝ አፕላይ በምናደርግበት ጊዜ ግን ያ ስፔሲፊክ ኬዙ በዛ በጀርናል ሩል ውስጥ የማይጠቃለል ሲሆን በዛ ምክንያት የሚከሰቱት ፋላሲዎች ምን ይባላሉ? ፋላሲ ኦፍ አክሲደንት ናቸው። ፎር ኢንስታንስ አንድ ሰው ራይት ቱ ስፒች ወይም በነፃነት የማውራት መብት የተጠበቀ ነው ብሎ ሌላ ሰውን ቢሳደብ ትክክል ይመስላችኋል? አይደለም። ምክንያቱም እዚህ ጋር 2 ኬዞች አሉ። ጀርናል ሩሉ ምንድነው? ራይት ቱ ስፒች ነው። ስፔሲፊክ ኬዙ ግን ምንድነው? መሳደብ። ሶ መሳደብ ራይት ቱ ስፒች ውስጥ አይጠቃለልም ነው። ሶ ምንድነው? ስፔሲፊክ ኬዙ በጀርናል ኬዝ ውስጥ የማይጠቃለል በመሆኑ ምክንያት ይሄ ልክ አይደለም ወይም ፋላሲ ይሆናል ማለት ነው። ሶ እንደዚህ አይነት ኬዞች ላይ ሀፍን የሚያደርጉ ፋላሲ አይነቶች ምን አይነት ፋላሲ ይባላሉ? ፋላሲ ኦፍ አክሲደንት። ሶ አንሰሩ ምንድነው? ቢ ይሆናል ማለት ነው። አሁን ወደ ጥያቄ ቁጥር 17 እናልፋለን። ጥያቄ ቁጥር 17 ኤቭሪቲንግ ዳት ራንስ ሃዝ ፊት ዘ ናይል ሪቨር ራንስ ቬሪ ስዊፍትሊ ዴርፎር ዘ ናይል ሪቨር ሃዝ ፊት። ጥያቄ ምንድነው ምለው? ለሚሮጥ ነገር ሁሉ እግር አለው፣ ናይል ወንዝ በጣም በፍጥነት ይሮጣል፣ ስለዚህ ናይል ወንዝ እግር አለው ነው። ሶ ምንድነው እዚህ ጋር የተከሰተ ነገር? አንድ ወርድ 2 ጊዜ በተለያየ ሴንስ ተጠቅማለች። ያቺ ወርዷ ማነች? ራንስ ነች። ራንስ በመጀመሪያ ሴንተንስ ላይ ኖርማል ምሮጥን ትወክላለች። ሁለተኛው ሴንተንስ ላይ ግን ምሮጥ ሳይሆን የምትወክለው ፕላው ወይም ወተር ኖርማሊ ፍላው ያደርጋል አይደል? ሶ ሪቨር ወይም የወንዙን ፕላውን ትወክላለች ማለት ነው። ራንስ ማለት ፕላው ለማለት ተፈልጎ ነው። ሁለተኛ ላይ therefore the Nile river has feet። ይሄ ኮንክሉዥን ደግሞ የመጣው ያ ወርዱ 2 በተለያየ ሴንስ ላይ ስለተጠቀመ ነው። ሶ አንድ ወርድ 2 የተለያየ ሴንስ ላይ በሚጠቀምበት ጊዜ ሀፕን የሚያደርግ የፋላሲ አይነት ምንድነው? ፋላሲ ኦፍ ኢኮቮኬሽን ይሆናል። ይሄ ፋላሲ ዊክ አናሎጂ ይመስላል፣ ግን ዊክ አናሎጂ አይደለም። ምክንያቱም ዊክ አናሎጂ 2 ነገሮችን ኮምፔር ያደርጋል። ያ ኮምፓሪዝኑ ምን አይደለም ማለት ነው? ስትሮንግ ና አይደለም። ሶ ዊክ አናሎጂን ኢኮቮኬሽን ለመለየት ምን ያስፈልጋል? አንድ ወርዷ 2 ጊዜ ከተጠቀመች ያችን ወርዷን መለየት መሞከር ነው። በዛ ሜተድ ኢኮቮኬሽንን ከዊክ አናሎጂ መለየት ትችላላችሁ። ስለዚህ መልሱ ምን ይሆናል? ኤች ኢኮቮኬሽን ይሆናል። Question number 18. Children today spend an average of 5 hours per day watching television. Time that is used to be spent in physical activity and reading. This explains why young people today are fatter and dumber than kids used to be. So ይሄ ጥያቄ ምንድነው ብለው በአሁኑ ጊዜ ልጆች በቀን አቨሬጅ 5 ሰዓት ያህልን ቴሌቪዥን በማየት ያሳልፋሉ። ይህ ሰዓት ግን ያነበቡና
አካላዊ እንቅስቃሴ በማድረግ ማሳለፍ ያለባቸው ነው ይሄን የሚያደርጉት። ይሄ ምኑን ይገልጻል? ከድሮ ልጆች ይልቅ የአሁኑ ልጆች በጣም ወፍራምና አጭር እንደሆኑ ያደረገ ነገር ይሄ ነው ብሎ ምክንያት ያቀርባል። እዚህ ጋር ምንድነው በጣም አንድ ሰው ወይም ልጆቹ እንዲወፍሩና በጣም ፋዘር ዳምበር እንደሆኑ በጣም ብዙ ምክንያቶች እያሉ አንድ ምክንያትን በማምጣት ወይም ነጥሎ በመውሰድ ምክንያት ሲያቀርብ ሀፕን ያደረገ ፋላሲ ነው ይሄ። ብዙ ፋክተሮች አሉ ልጆች ሰውነት ክብደታቸውን እንዲጨምሩ የሚያደርግ። አንደኛ ጄኔቲክ ፋክተሮች ሊኖሩ ይችላሉ። ሁለተኛ ደግሞ ሱካር የበዛበት ምግብን አበዝቶ መጠቀም ሊሆን ይችላል። ብቻ በጣም ማልቲፕል ፋክተሮች አሉ። ግን ከነዚህ ፋክተሮች ይሄ አርጊሩ ያመጣው ምንድነው? ቴሌቪዥን ማየት፣ በቀን 5 ሰዓት ቴሌቪዥን ማየትን አመጣ። በዚህ ምክንያት ሀፕን የሚያደርግ ፋላሲ በመጀመሪያው ጥያቄ ላይ እንዳየነው ምን ይሆናል ማለት ነው? ኦቨር ሲምፕልፋይድ ፋላሲ ይሆናል ማለት ነው። ምንድነው መልሱ? ጄ ይሆናል ማለት ነው። አሁን ወደ ጥያቄ ቁጥር 19 እናልፋለን። ጥያቄ ቁጥር 19 as famous business person you certainly went to subscribe to Forbes magazine. Virtually all the successful business executives in the country subscribe to it. ምንድነው ይሄ የምለው? እንደ ታዋቂ ቢዝነስ ፐርሶን አንተም ፎርቤስ ማጋዘን ሰብስክራይብ ለማድረግ ትፈልጋለህ። ሙሉ በሙሉ በሚባል ሁኔታ ሁሉም ሀገሪቷ ላይ ያሉት ስኬታማ የስራ ኃላፊዎች ያን ፎርቤስ ማጋዘንን ሰብስክራይብ አድርጓሉ። አንተም አድርግ። ይህ ፋላሲ ከላይ እንዳየነው ምን ይሆናል ነው? ሁሉም ነው የሚለው። ሁሉም አድርጓል፣ አንተም አድርግ። ይሄ ፋላሲ ምንድነው? ባንድዋገን ፋላሲ ይሆናል ነው። መልሱ ምን ይሆናል? ጄ ይሆናል ማለት ነው። በዚህ አጋጣሚ እስካሁን ድረስ ቪዲዮ እያያችሁ ሰብስክራይብ እና ላይክ ያላደረጋችሁ ሰብስክራይብ እና ላይክ አድርጉ። ምክንያቱም ሁሉም ይህን ቪዲዮ የሚያዩ ተማሪዎች ሰብስክራይብ እና ላይክ አድርጓሉ። ይህ ግን ፋላሲ አይደለም። ምክንያቱም እንደዚህ አይነት ጥሩ ቪዲዮዎችን በሚሰራበት ጊዜ እናንተን ቶሎ እንዲደርስ ስለምፈልግ ነው። ሰብስክራይብ ያላደረጋችሁ ተማሪዎች ሰብስክራይብ አድርጉ። Question number 20. Animals and humans are similar in many ways. Both experience sensation, desire, fears, pleasure, and pains. Humans have right not to be subject to needless pain. Does it not follow that animals have right not to be subject to needless pain? ምንድነው ይሄ? አኒማል እና ሁማን በብዙ ወዮች ሲሚላር ናቸው። ሴንሴሽን በማድረግ ዲሳይድ በማድረግ ፊር በማድረግ ፕሊቸር በማድረግ እና ፔንን ኤክስፒሪየንስ በማድረግ ሲሚላር ናቸው። ለሰው ልጆች ወይም ሁማንስ ምን አለው ነው? መብት አለው። ምን ያለ መሆን? ኒድለስ አላስፈላጊ የሆነ ህመሞች ላይ አለመጋለጥ መብት አላቸው። ይሄ ለእንስሳቶች ያለ አይመስልም። ምንድነው? ጥያቄ አዘል ኮንክሉዥን ማለት ነው። እዚህ ጋር ይሄ ጥያቄ ሁለት ነገሮችን ኮምፔር ያደርጋል። አኒማልና ሁማንስ ነው። ግን ሁሉም ለሰው ልጅ ያለ ሁሉም መብት ለአኒማል ይኖራል ማለት አይደለም። ለምሳሌ ኤክስፐሪመንት ሳይንቲስቶች በሚያደርጉበት ጊዜ ሁማን ቢንግ መጠቀም አይቻልም። ምክንያቱም ሁማን ቢንግ ኢዝ ናት ኤክስፐሪመንታል አኒማል ነው። የተለያዩ ድራጎችን ዴቨሎፕ ለማድረግ የተለያዩ ሙከራዎችን ለማድረግ የግድ አኒማል መጠቀም አለባቸው ነው። በዚህ ኬዝ ላይ ለሰው ልጅ ያለ መብት ለአኒማል ላይኖር ይችላል። እንደዚህ አይነት ፋላሲዎች ወይም ሁለት ነገርን ኮምፔር ያደርጋል። ኮምፓሪዝኑ ግን ምን አይደለም ማለት ነው? ስትሮንግ ኢናፍ አይደለም ማለት ነው። ኖርማል ሪዝን አይደለም ኮንክሉዥንን ድራው ለማድረግ። በዚህ ምክንያት ሀፕን የሚያደርግ ፋላሲ ምን እንደሆነ አይተናል። ላይ ፋላሲዮ ዊክ አናሎጅ ፋላሲ እንደሆነ አይተናል። መልሱ ምንድነው? ሲ ይሆናል ማለት ነው። ኦኬ ጠቅላላ በዚህ ኳስተን ፔፐር ላይ ካሉት 4 ፓርቶች 2 ፓርቶችን ማለትም ፓርት 1 ትሩ ኦር ፎልስ ኳስተን እና ፓርት 2 ማችንግን በዚህ መልኩ ለእናንተ ሰርቻለሁ። ከዚህ በላይ ቪዲዮ እንዳይራዘም ፓርት 3 ማለትም ቹዝ ቤስት አንሰር ምለውን በጣም ጠቃሚ ኮንሰፕቹዋል ጥያቄዎችና ፓርት 4 ደግሞ ሪል ኤግዛምፕል ኦፍ ፋላሲ ይሰጥና
በዛ ሪል ኤግዛምፕል ላይ ሀፕን የሆኑት ፋላሲዎችን ትጽፋላችሁ። እነዚህን ለእናንተ በጣም ጥሩ ማብራሪያ ጋር ሰርቻለሁ። ቪዲዮ ስለሰራሁት ምንም ሳትጨናነቁ ፓርት 2 ገብታችሁ ሀሳብ አስተያየት ካለ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። ባይ ባይ።